አደይ ይላቸዋል። ዛሬም ክፍል 41 ላይ አለሁ ማለት ነው። አደይን ተያይዣታለሁ። ሰራተኛይቱን አደይን እንግዲህ ከዴቭ ጋር ሆን ብዬ ልድር አሰለፈልለኩኝ ማለት ነው። ከነሱ አልጠፋም፣ ከነሱ ስር እየሄድኩ ነው ማለት ነው። አደይ እንግዲህ ውድ ቤተሰቦች አዲስ ፎንቃ ላይ ነው ያለችው። እሺ ብለዋል ዴቭን ማለት ነው። ባርኮቴም ሌላ ሀገር እንደሄደ ነግሬያቸዋለሁ ማለት ነው። ሌላ ሀገር ሄዷል። እሱ ነበር የጠየቃት፣ እሱን ጠይቋን ነበረ። እንግዲህ ሁለት ልቡና ነበር፣ ግን አሁን ያለችበት ሁኔታ ያው ፍቅር አላስቀመጠቻትም። በፍቅሯ መሀል እየገባኝ ማለት ነው። ንጉስና ደመቀ አደይን ጠብቀው እንግዲህ እየጠየቋት ነበር። ውድ ቤተሰቦቼ ናፍቀሽ ነበር፣ ዛሬ በመውጣትሽ ደስ ብሎኛል እያላት ነበር ማለት ነው። እሷም ደግሞ ከዚህ በኋላ አትረብሹኝ፣ እኔ ከእናንተ ጋር መገናኘት አልፈልግም ብላለች ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ዛሬ ደግሞ አደይን ክፍል 41ን ይዤላችሁ መጥቻለሁ። አደይ እንግዲህ ውድ ቤተሰቦች አሁን ያለችበት ሁኔታ ከደመቀ እና ንጉስ ያፈቅራት ነበርና ባክሽን አውሪን ናፍቀሽ ነበር አደይ የኔ አበባ እያላት ነበር ማለት ነው። አበባ ይውጣና እሷም ደግሞ ምንም አላለችም፣ አላግማማችም። ከዚህ በኋላ አጠገቤ አትድረስብኝ፣ ልቀቀኝ እጅን። እሱም ተከትሎ ንጉስም አደይ አደይ እያላት ከዛ በኋላ እንደ አጋጣሚ ሆኖ ዴቭ ነበር ማለት ነው። ዴቭ ደግሞ በቃ ዴቭ ጋር ይደባደባሉ ማለት ነው። ውድ ቤተሰቦች ዴቭ ንጉስን ይደበድበዋል ማለት ነው። የደበደበበት መንስኤ ምንድን ነው? ያው በዚቹ በአደይ ምክንያት ነው። ውድ ቤተሰቦቼ አደይ እንግዲህ አሁን ላይ ያለችበት ሁኔታ በጣም ደስ የሚል ፍቅሯን በቃ ዚስ ላቭ የራሷን ህይወት ልትጀምር ነው ማለት ነው። ለምለምም ኤላ ስለሄደ ኤላ ደግሞ የለም ማለት ነው። ዴቭ አደራ የአደይን ነገር አደራ ብሎት ነው የሄደው ማለት ነው። የለምለምን ነገር አደራ ብሎ ሲሄደ ለምለምን ብዛ ብቻዋን ስለሆነች ሌላ ሀገር ስለሄደባት ኤላም ትቷት ስለሄደ እኔ ብሩን እልክልሃለሁ፣ አንተ ደግሞ እየሰራህ እያወጣህ ለአደይ ትሰጥልኛለህ ብሎታል ማለት ነው ዴቭን። ዴቭ ደግሞ እሺ ምንም ችግር የለም፣ ግን አደይ እጇን ስለታመመቻውን ውሃ አቃጥሏት የለ ፍቅር አቃጥሏት በሱ እንትን ትላታለህ። እሱ ማነች ለምለም እዛ ድረስ ተሰራዴ ተብሎ ለምለም ከአደይ ጋር መታለች ማለት ነው። አጋዥ ሆናታለች ማለት ነው። ውድ ቤተሰቦቼ አጋዥ የሆነችው ደግሞ ምንድን ነው ለአደይ ለዚች ለአደይ ጋር አብረው እንዲሰሩ ነው ያደረጋቸው ማለት ነው። የትም እንዳትል ፍቅርም አሁን ፈቅድ ያለች ማለት ነው። ያው ልጇን ሰላም መማት አደይ ሰላም ዴቭ ነው የቀጠራት በነገራችን ላይ እዛም እንድትቀመጥ መሄጃም ስለሌላት ነው አብራ የተቀመጠችው ማለት ነው። አሁን ላይ ግን ውድ ቤተሰቦቼ ሁሉም የየራሱን ህይወት እየኖሩ ይገኛሉ ማለት ነው። ፍቅርም የራሷን ህይወት እየኖረች ነው ማለት ነው። ውድ ቤተሰቦቼ ማለት ነው። በዚህ ሰዓት ከዛ ማን ይታመናል? ዴቭም ደስ ብሎታል ማለት ነው አደይን ስላገኘ። በአደይ እንግዲህ አይደራደርም፣ የመጣበትን ያፈነደዋል ማለት ነው። እች ፍቅር ግን ማለት ነው ውዶቼ የመድኃኒት ማአት ይዛለሽ፣ በልታ ልትሞት ነው ማለት ነው። በልታ ልትሞት ነው አደይ እንግዲህ በአደይ ንዴት እና በዴቭ አያፈቅራትም። ፍቅርም ማለት ነው የሚያፈቅረው አደይን ነው። ከአደይ ጋር ደግሞ እንጋባ እያላት ነበር ማለት ነው። አደይ ደግሞ አይ አሁን አንጋባም፣ ግን ትንሽ እንቆይ ይቅርታ ማለት ነው። ቅርብ ላይ ትንሽ ቆይታ ማድረግ አለብን፣ አሁን ብንጋባ ምንም አናገኝም ዴቭ እያለችው ነበር ማለት ነው። የኔና ያንተ ነገር ትንሽ መቆየት አለበት። ኤላና አደይ ማነች ለምለም ቢጋቡ እንኳ የልጅነቷ ስለሆነ ብዙ ነገር አሳልፈዋል። እኔ እናንተ ግን ገና አዲስ ጀማሪዎች ነን እያለችው ነበር ማለት ነው። ለምለምም ደግሞ ክችን ውስጥ ገብታ የአደይን ቦታ ተክታ እየሰራይ ትገኛለች ማለት ነው። አጋጣሚ ሆኖ ደግሞ ይች ማነች ሊዱ ወደ መጥበቅ ትሄዳለች። እሷም ሰሀንና ማማሰያ ይዛ ነበር። ሊዱም አንቺ ደግሞ አንቺ አደይ አደይ እያለች ምን ፈለግሽ ትላታለች። ክችን ውስጥ ስትሄድ አደይ የለችም፣ ለምለም ናት ያለችው። አንቺ ደግሞ እዚህ ምን ታደርጊያለሽ ትላታለች ማለት ነው። እኔ ከዚህ በኋላ የዚህ ቤት አባል ሆኛለሁ። እጇን ስላመማት አደይ ዴቭ ቀጥሮኛል እዚህ ቤት ይላታል ማለት ነው።
ዴቭ ቀጥሮኛል ትላታለች ማለት ነው። ዴቭ እንግዲህ ለአደይ ሰራተኛ ሆና ሰራተኛ ተቀጥሮላታል። ውድ ቤተሰቦቼ ከዚህ በኋላ ማንም አይናገርሽም፣ በአንቺ የመጣ ያበጠ ይፈነዳል ብሏል ማለት ነው። አደይ እንግዲህ ደስ ብሏታል። አጋዥም ያው ለምለም ጋር አብረው እንዲሰሩ አድርጓቸዋል ማለት ነው። አንደኛ ደስ የሚል ነገር ያየንባት እንትን ነው አደይ አሁን ላይ ያለችበት ሁኔታ ውድ ቤተሰቦች በጣም ደስ የሚል በጣም እንትን የሚል ነው። በቃ ባርኮቴም የለም ሂዷል። እንግዲህ ትሶጌዳ ሄድ እያለች ነበር። እንቅልፋም ሆኛለሁ ጋይስ ይቅርታ ማለት ነው። እና ውድ ቤተሰቦቼ ከዚህ በኋላ እና አደይ አብረው መኖራቸው ይታወቃል ማለት ነው። ከዚህም በኋላ አብረው ይኖራሉ ብለን ተስፋ እናደርጋለን ማለት ነው። ግን እች ፍቅር ወይ ፍቅር ተቃጥለን ትሞት ነው፣ ልታብድ ነው ውድ ቤተሰቦቼ ማለት ነው። ፍቅር አሁንም አለቀቃትም፣ እየተናደደች እየተበሳጨች ነው ያለችው ማለት ነው። ይህም ሆኖ የሚያናዳትና የሚያባሳጫት ምንድን ነው? ኤላ ማነው ዴቭ ስለማያፈቅራት በቃ እሷ ታፈቅረዋለች እሷ አያፈቅራትም እና በሱ ነው እንጂ ውድ ቤተሰቦች እየተቃጠለች እና እየተናደደች ያለችው ማለት ነው። በእርግጥ አዎ እሱ አያፈቅራትም፣ እሷ ናት የምታፈቅረው። ደግሞ አንድ ሰው አንድ ወንድ ልጅ ካላፈቀራችሁ እሱም አንቺም ስታፈቅሩ ነው እንጂ ማለት ነው። ውድ ቤተሰቦች ፍቅር ከሁለቱም ሲሆን ነው እንጂ ከአንድ ሰው ከሆነ ከባድ ነው ማለት ነው። ከሁለቱም ሲሆን ነው ውድ ቤተሰቦች ማለት ነው ነበር ማለት ነው። ስለዚህ አደይ አሁን ላይ በደስታ እየተዋጠች ትገኛለች ማለት ነው። ውድ ቤተሰቦቼ አደይ አሁን ላይ ደግሞ አብራ ብትሆን አሪፍ ነበር ከሱ ጋር ማለት ነው። እሱ ግን ውድ ቤተሰቦቼ አሁን ላይ ያለበት ሁኔታ ኤላ ደግሞ አባቱ እንድትመለስ ወደ ሀገር ስላለው ነው እንጂ ሲመጣ ያገባታል። በነገራችን ላይ እንደዚህ የማዘግባችሁ ክላስ ነው ያለሁት እና እንቅልፌ በጣም መቷል። አይኔ ላይ ነው ያለው። ለዛ ነው ይቅርታ ብለናል ለእንቅልፋችን ማለት ነው። ለዛ ነው እንቅልፍ ስለያዘኝ ነው። የቱ እየፈተፈትሽም ታንቀላፍ ያለሽ ምን እያልኳት ታንቀላፋለች አለ የሀገሬ ሰውና አደይ አሁን ላይ ያለችበት ሁኔታ በጣም ደስ የሚል አጋዥ አግኝታለች። ሰራተኛ ተይዞላታል። ከዛም አልፎ ደግሞ ዴቭ እሷን እያስከበራት ነው ማለት ነው። ባርኮቴም ያው ለሱ ሰጥቷት ሄዷል ማለት ነው። ከዚህ በኋላ እንግዲህ አደይ የዴቭ ናት ማለት ነው። ሊዱም ደግሞ ተንጨርጭራለች። ለምለምን እኔ ቀጥሮኛል አደይ ሰራተኛ ስትላት በጣም ተናድደች ማለት ነው። እንዴት መቼም አያደርገውም የኔ ወንድም እያለች ነበረ። ለምንድነው እንደዛ ያለችው? የኔ ወንድም እንደዚህ አያደርገውም፣ ሰራተኛ አይቀጥርም እንዴ ለምን ብሎ ይቀጥራል እያለች ነበር ማለት ነው። ውድ ቤተሰቦቼ እውነት አድርጎታል ወይስ አላደረገውም? አዎ አድርጎታል። እንትን ላይ ነው እንዴ ከወደዳት ደግሞ ማለት ነው። አደይን ከወደዳት ግድ ነው ውድ ቤተሰቦቼ ማለት ነው። ግድ ነው ማለት ነው። አደይ እንግዲህ ማነች እሷም ወዳ ፈቅዳ ተቀብላለች። አሁን ላይ ያሉበት ሁኔታ ንጉስና እንትና ደመቀ እንግዲህ ያስቁኛል። መንገድ ለመንገድ እየተንቀዋለሉ ማለት ነው። ሁለት ቀውላላ ያው ፍቅርም አሁን ላይ ያለችበት ሁኔታ በጣም ያሳዝናል። ኤላም እንደዛው ኤላ አሁን የለም ማለት ነው። እንትና ኤላ ሄዷል የለም ማለት ነው። ያለችው አሁን ለምለም ከነ እንትና ጋር ናት ማለት ነው። ከአደይ ጋር ልትሰራ ተቀጠረች ማለት ነው። እሱም የተቀጠረው ዴቭም ደግሞ ብሩን እኔ እሰጣታለሁኝ ኤላ እንደሚወዳት እንደሚያፈቅራት ስለነገረኝ ብሩን ብቻ እየላከ ለእኔ እየላከ እኔ ደግሞ እያወጣው እሰጣታለሁ ምንም ችግር የለም ብሏል ማለት ነው። ፍቅር ጋር ግን ይዘልቁታል። እቺ ደግሞ ማን ነበር ስሟ? ሊዱ ጋር ትዘልቀዋለች። ግን ለምለምና ሊዱ አይጥና ድመን ናቸው። ፍቅርና አደይ ደግሞ አይጥና ድመን ናቸው። ፍቅር እንግዲህ ከአባቷም ጋር ስትደውል ስልክ የሚያነሳላት የለም፣ ማንም እያነሳላት አይደለም። በሱ ተናዳለች። ከዚህ ቤት ሁላችሁንም መነቃቅሮ ያስወጣቸዋል ባርኮቴ ሲመጣ ብላለች ማለት ነው። ባርኮት እውነት ያባራቸዋል። ቢያባራቸውም አሁን ላይ እንትናን ማን ነው ዴቭ በጣም ቆፍጣና ሆኗል ማለት ነው። አደይ ላይ በጣም ቆፍጠን ብሎ አደይን እየተንከባከበ ይገኛል ማለት ነው። ውድ ቤተሰቦች በአሁኗ ሰዓት ላይ
ጠንካራ ሆኗል ማለት ነው። በፊት ነበር እንጂ አሁን ላይ ጠንካራ ሆኗል። ባዴ የሚመጡበትን ነገር እያነሳ ጢው እያረገ ነው ማለት ነው። እና ሊዱም ተንጨረጨረ፣ ፍቅርም ተንጨረጨረች። አይሆንም እያሉ ነበረ። እሷስ እሱስ ሆነ ውዶች። ላይክ ሸር ሰብስክራይብ አድርጎ ባይ ባይ።